ሁሉ ይወዳል። መስቀል ላይ ለኃጢአታችን የሞተው ኢየሱስ ክርስቶስ ነው። አሁንም ልደት እንዳነበበው ምን ነበር ያነበብኩ? እስኪ ድገምልን። 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለዚህ ከእግዚአብሔር ጋር ያስታረቀን ኢየሱስ ክርስቶስ ነው። ለኃጢአታችን ሲል የሞተው ኢየሱስ ክርስቶስ ነው። ከሱ ውጭ እውነት መንገድ የለም። አዎ እኔንም ይወደኛል ኢየሱስ፣ እግዚአብሔር ይወደኛል፣ የታወቀ ነው። እና ይሄንን አምለው ቴንኪው ስለሰጠኝ እድል ልደት። ሊዱ በዚህ አንድ ሳምንት ላይ ቀራት ወደ ጌታ ለመምጣት ምንም ሼሚዞን ነው እንጂ እኮ አለ አንዱ። ሁላችንም ወደ ኦርቶዶክስ ብንመለስ ደስ ይለናል አለ። በፌክ አካውንት ማለት ማን እንደሆነ አውቄዋለሁ እኔ ኦልሬዲ አውቄዋለሁ ማን እንደሆነ፣ ግን በፌክ አካውንት ነው። በሌላ አናኒመስ ፌክ አካውንትም ሳይሆን አናኒመስ የሆነ ሼሚዞን ነው እንጂ አለ። አሁን ባለው ሁኔታ ሁላችንም ብንመለስ ደስ ይለናል። ይሆናል አለ እሱ፣ ችግር የለውም ይሆናል። እሺ ሊዱዬ ከኦርቶዶክስ ቤተክርስቲያን የምትወጂውን አንድ መዝሙር እስኪ ምረጭ። አዲስ የሰራችው የሆነች ልጅ አለች። ምን የሚል ቆይ አይቼው ልምጣ። ቆይ በጣም ለነገር አስበህ ነበርሽ እንዴ? በኢየሱስ እኔ ደግሞ የውስጤን እንዴት አወቀች ብዬ ወደሿል። እሱን ያው ጠዋት ስትሰማው ነበር አለች እኮ። እሺ አንድ ሌላ አስሽ እንኳን የሚለው የአቤል መክብብ ከኃጢአተኛው ድንኳን። እሺ ሶስተኛ የመጨረሻ እና ገብረ እግዚአብሔር ነው። ማን ነው ስሙ? ገብረ ዮሐንስ። ኤኒቲንግ የሱ ኤኒቲንግ የሱ ኤኒቲንግ ከሆነ እኮ እሺ የሱ ልክፈትልሽ። የወርቅ መቅጃ ያለች ነው። ኖ ኤኒቲንግ ነው ያለችው። አይ ስለ እግዚአብሔር ኦብቪስሊ እኛ መዝሙር ለእግዚአብሔር ብቻ ነው የምንለው። ልደት ልትጀምሪ ነው አሁን፣ ጨዌ ልትጀምሪ ነው። ራስሽ ነው ያመጣሽው። ኤኒቲንግ ብለሻል። ኤኒቲንግ ነው የምንከፍተው። ችግር የለውም። ዘምረው ለእግዚአብሔር ብቻ ነው። አሁን ሌላ ውይይት እኮ እንዳንጀምር የገባነው መዝሙር አምልኮ ነው። አምልኮ ለእግዚአብሔር ብቻ ነው፣ መዝሙር ግን ለእግዚአብሔር ብቻ አይደለም ከሚል ኮንፊውዥን ያወጣን እግዚአብሔር ይመስገን። ደህና ዋሉ። መዝሙሩ ውረጅ የገብረ ዮሐንስ መዝሙር በጣም የሚገራርሙ መዝሙሮች ናቸው አይደለ ጋይስ? በተለይ አቡ በሚባል ነገር የለም ብቻ በጣም ጸዳ ያሉ ናቸው። እኔ ግን የምወደው መዝሙር ብባል ብጠይቅ 3 መዝሙሮችን ነው የምዘረዝረው። 3 ከማን? እሱንም ከቀሲስ ምንዳይ መዝሙር። ከቀሲስ ምንዳይ መዝሙር ነው የምጀምረው። የመጀመሪያው መዝሙር ምን የሚል ነው? ሁላችንም እንደምናውቀው ፍቅረ ማረከኝ የሚለው ይሁንና መጀመሪያ በጣም ለነፍስ የምወደው መዝሙር ፍቅረ ማረከኝ። ከዛ ሁለተኛ ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ፣ ጌታዬ አምላኬ ልሃለው። ይህን ታውቁታላችሁ? ስጠራ ሳመልክ ኖራለው፣ ተከተልኩ ሁሉን ነገር ንቄ፣ መድኃኒት መሆንክን አውቄ፣ በጠማማ ቤት ተጠልያለሁ፣ የእጅህን በረከት ካንተ ስላለው። ይህንን 3ቱም የሱ ናቸው። ሶስተኛውን ልንገራችሁ። 7ቱ መንጦላዕት ወዴት ተጋረዱ? 7ቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነው የ15 ዓመት በአንቺ ላይ ሲፈጸም እንግዳ። ይሄን ይወዷል 3ቱ። በጣም ሰምታችሁ ታውቃላችሁ? ክብሬ ነው ክብርህን መናገር የሚለው መዝሙር ሰምታችሁ ታውቃላችሁ? ብዙ ጊዜ
እስኪ ሰምቶት የሚያውቅ ወይ ደግሞ በተደጋጋሚ የሚሰማው ሰው ካለ ገስት ላይ ካላችሁት ሰምተሽዋል? ሊዱ ይሄን መዝሙር በጣም የሚገርም መዝሙር ነው። በስመ አብ እና ፍቅር ማረከኝን የማያውቀው ሰው አለ? ኧረ የለም። በነገራችን ላይ ከሲስተር ህይወት ጋር የዘመራችሁትን ሌሊት ላይ ፖስትቸዋለሁኝ። አሪፍ ነው። የቄሴን ማለት ነው እኮ ይሄ እኮ ነው ፍቅር ማረከኝ ነው። እና አይደለም አይ ክብሬ ነው ክብሬህን መናገር የሚለው ተገዝቻለሁ በወርቅ ደም ዓለምን ንቄ ላገለግል ሞት ሕይወቴ ለእኔ ሆኖኛል ባንተ መከራ ሸክሜ ወድቋል በክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በህይወቴ በዘመኔ። ይሄ እና ናና ማኑኤል ከሂዊ ደግሞ ስሸጥህ አቀፍከኝ አማኑኤል ስወጋ አይኔ በራ። ከግጥሙ ፓርት በጣም የምወደው ይህንን ነው። ስሸጥህ አቀፍከኝ ስወጋ አይኔ በራ አንተ ከኔ ጋር ነህ አማኑኤል አዎ ከኔ ጋር ድል አድርገህልኝ ነው የጭንቄን ተራራ። ክርስቶፈር ከሊዱ ጎን ነው ያለውና እንዴት ነው? እንኳን ደህና መጣ። ይቅርታ ሁላችሁም። ሮቢዬ ሰላም ብያለሁ። ክሪስ ሰላም ብያለሁ። ሲኞሪታ እንዴት ናችሁ? ተመስጬ እኮ በዛው ገባ። ፖለቲካዋን ሰራች ይመቻት። እንዴት ናችሁ? ሰላም ብያለሁ። ደረትሻ እንዴት ነው? ሄሉ ሮቢ ወይዘሮ ጥሩ ዘለል የሚለው ስም በጣም ነው የሚያስቀኝ። ይለያል ስል ሰላም ብያለሁ። እኔም አስቆኝና ተመችቶኝ ነው። ጣሶ ይመቸኛል። እነዚህ ሰዎች ነገር እንደሚመጡ አንዳንድ በጣም ነው የምወደው። በነገራችን ላይ ኤርሚ ይመቸኛል። እንደዚህ አይነት እንትኖቹ ሜሞቹ ማንም እዚህ ሚዲያ ላይ ማነሽ አቦዘነች እኔ ከኛ ልጅ ስም ይዘው ይመጣሉና እስከሚገባኝ ግራ ይገባኝ ነበር። እኔ ምንድን ነው እነዚህ ልጅ ነበር ቆይቶ ነው የገባኝ። ወይኔ ሊዱ ወጣች እንዴ? ሊዱ ተሳልጨረስ በቅርብ ታምናለች ብዬ እኮ ነው። ከስር አስፋውን አይቼዋለሁ። አስፋው እና ሰላም ብያለሁ። ከስርም ሲኞሪታ ሰላም ናችሁ? አለን። ቤቲ እንኳን ደህና መጣሽ። ሲኞሪታ ማለት ቤቲ ናት። ሮቢ እንዴት ነሽ? ወይ ልደት እግዚአብሔር ይመስገን። እንዴት አደረሽ? ክላሽ አረገ። ሁለታችሁንም ሰላም ብያለሁ። ደህና ናችሁ? ሰላም ይብዛ። እግዚአብሔር ይመስገን። እኔ ሚዩት ላድርግላት። ቆይ ልደትዬ ምን እንደሆንኩ ታውቃለህ? አንድ ሁለት ሶስት ሰው ልደትን ካዋክሿን ነግሪልኝ መጽሐፍ ቅዱስ ሲል አንተን ቢዚ ላለማድረግ ችግር የለውም ነገሩኝና እኔ እገዛለሁ ብዬ ለአራት ሰው ነው ለአምስት ሰው በገዛ እጄ ገዝቼ አሁን ኢንቦክሱ በቀን ቢያንስ 10 ሰው ይመጣል። እንደው ሚኒመም ከዛ በምንድን ነው በምን ተናደድኩ መሰለ? አንድ ሰው በተለያየ ቲክቶክ ሁለት የጠየቀኝና በዛ ዋይ ለምን እንደዚህ ይሆናል ብዬ አይ መቅበጡ ይቅርብኝ ለራሱ ባመለከት ይሻላል ብዬ ወደ አንተ መጣሁ። አሁንማ አዲስ አበባ ላይ ጨረስን። በቃ እኮ ሮቢ ኔክስት ዊክ ለጨረስን። አሁን አዲስ አበባ ጨረስን። የአዲስ አበባ እኮ አይደሉም ሐዋሳ፣ አርባ ምንጭ ነው ሐዋሳ እንትና ሆሳና። አዎ ይሻላል። አሁን ወደዛ ደግሞ ዞር አሁን ሐዋሳ ነው። ብራቦ ወልዳ ከዚህ እሑድ እንሄዳለን ወይ እሑድ ወይ ሰኞ ከሁለት አንዱ ቀን እንሄዳለን። ሐዋሳ ነው ከዚህ በጣም ጥሩ ዜሪ ቅናችሁ አሪፍ ነው። እኔ ከራሱ ጋር አገናኛችኋለሁ። እኔ ብዙ ማይዳውም የለኝም። በቀን በቃ 10 ሰው በትንሹ ይመጣል። አረ ንገሪው። አረ እኮ ነግሮ ምኑ ልንገረው እንግዲህ ልጁ አንድ ሰው ነው 30 አይደል? በአንድ ሰው ማይቻል ነገር ነው። አንድ ሰው እንደዚህ አድርጎ ያን ሁሉ ሚሊዮን ማስተናገድ ከባድ ነው። ከድሬዳዋ ድሬ ማን እንሄዳለን? አረ ድሬ አይቀርም። ከድሬዳዋ የእውነት ነው ስልኬን ሰጥቼ ከድሬዳዋ የደወሉት እንደዚህ በአንድ ሰብሰብ ብሎ ነው። አንድ ግሩፕ ነው። እንደው በእግዚአብሔር ቀን ፈልጋለን እንደዚህ አዲስ አበባ ላይ መልስ ከሐዋሳ መልስ ዴስቲኔሽናችን የሚሆነው ድሬዳዋ። ግን ያው እግዚአብሔር ይመስገን የእናንተ ድጋፍ ግን እንደሚያስፈልገን ማወቅ አለባችሁ። በዚህ አጋጣሚ
ግድ ነው። ኬት ይመጣል ታዲያ? አይሸመጠጥ ከዛፍ ላይ ግድ ነው እንጂ ይሄ እኮ ራሱ አንድ ስብከት ነው። እኔ በዛ አምናለሁ ልደትዬ። የእናንተ ድጋፍ ግን በጣም ያስፈልገናል። እግዚአብሔር ይርዳን። እኔ አሁን ትቻለሁ። አሁን ሮቢ ናት። አሁን ሐዋሳ ሄዳለሁ ስል የመጀመሪያ ሰው ሰፖርት ያደረገችኝ እሷ ናት። ሌላ እኔ ማንንም እንትን እያስገደድኩኝ አይደለም። ከሆነ ይሆናል፣ ግን በቃ እንደምንም ብለን ደርሰን መምጣታችን ግን አይቀርም። ኦልሬዲ ተናግሬያለሁ። ሐዋሳ ሄዳለሁ። የመጀመሪያው ሰው ሐዋሳ ለመሄድ ያገዘችን እሷ ናት። እውነቱን ለመናገር ፊት ለፊታችሁ ነው የምነግርህ። በእያንዳንዱ አለች እሷ ብቻ። እኔ የሆነ ነገር ካልኩ አለች ከጎኔ ናት። አሁንም እግዚአብሔር ከዚህ በላይ ጨምሮ ጨማምሮ ይስጥሽ። እግዚአብሔር ባርክሽ። አሜን አሜን። ይቀጥላል። ይሄ የሚቆም አይደለም። ሁሉም አንደርስታንድ ማድረግ አለበት። እኛ እንደደላን እኛ ይሄ አክሰሱን እንዳገኘን ሌላ ሰው ደግሞ አይታወቅም እኮ ከማታውቀው ሰው ነው አስተማሪ የሚወጣው። እነሱ ምናልባት ዛሬ ደግሞ ተምረው ሌላ ጊዜ እንደዚህ የጠፋ ሰው ሊመልሱልን ይችላሉ እንደ እግዚአብሔር ፍቃድና በዚህ ላይ ባንሰፍ እንደው በመቤቴ በጣም ሰው የምለምነው ነገር ያቅሙን ሰው አቅም ይቻል ለምን አንድ መጽሐፍ አይሆንም? በድንግል በቃ ይሄን ነገር በጣም በቃ ትልቅ ስራ ነው። ከምንም በላይ ከቲክቶክ ላይ ከሚሰሩት ስራዎች እኔ የወደድኩት ነገር ልደትዬ መቤቴን ይሄን ስራ ነው። መጽሐፍ ቅዱስ መዳረሱን አይታሃል ስትጠይቃቸው ሁሉም ያስለቅሳል፣ ያሳዝናል። የምገዛበት ብር የለኝም በምን ልግዛ ብዬ ነው ማንበብ ፈልጋለሁ መልሶቹ በብዛትና ሁላችንም በዚህ ስራ ብንሳተፍ እግዚአብሔር ቢረዳን እሱ በፈቀደው መንገድ ደስ ይለኛል። ልደት እግዚአብሔር ይርዳን። ደግሞ የሚቆም ሳይሆን ከዚህ በኋላ ሰፊው ዓለም ላይ ወደ አማራውም ይሁን ወደ ትግራይም ወደ ምንም አንዳንድ እንደዚህ በጣም እየወጣ እኔ የምመኘው ውሽ የማደርገው እንደዛ እንድትሄድ ነው። አንድ ሰው እሱ በጉልበቱ ከረዳን ስራውን ትቶ ስንት ነገር ትቶ ከረዳን እኛን ደግሞ ይሄን ነገር ተባምረን እንደው ከአንድ ሰው አንድ መጽሐፍ ከተገኘ ቀልድ አይደለም ብናስብበት በእውነት እናተርፍበታለን። ደስ ይላል ብዬ እኔ አምናለሁ በበኩሌ በራሴ። አዎ ወንድማችን ዲያቆን ፈለገ እዚህ ውስጥ ላሉት ህዝብ የምታስተላልፈው መልእክት አለ በስተመጨረሻ? እኔ ልደትን እንደምወደው እናንተም ራሳችሁ ምን ነው ጠላቶቻችሁን ውደዱ። ጠላቶቻችሁ ልክ እኔ ልደትን እንደምወደው ውደዱ። ሌላ አለ የመጨረሻ የምታስተላልፈው ልሳን ከመዘጋቱ በፊት በዚህ አጋጣሚ? አረ ወንድማችን በዞም እኔ እጅግ በጣም እንደማከብርህ እጅግ በጣም በእውነት በጣም እጅግ በጣም ለአንተ ልዩ ቦታ እንዳለኝ ያው ህዝብ እንዲያውቅልኝ ነው ፈልገው። በጣም ነው እንዲህ ማስመሰል የፈለከው? አይ በፍጹም ያው እኔ አሁን ከጸሎት መልስ ነው የደወልኩልህና ምናልባት እንደው ትንሽ እና አንተ ቤት ጸበል ካለ የሚጠጣ ጸበል ፈልጌ ነበር። ጸበል እና እውነት ፈልጌ ኧረ አለ ከጻድቃኔ የመጣ አለ። ኦኬ በቃ እሺ። እምነትስ አትፈልግም? አይ ጸበል ነው ትሮት ነው ፈልጋለሁ። ይዘጋጅልኝ። ጠጥተህ ደግሞ ፊትህንም በአበሳበስ እንድታረግ ምናምን ማለት መመጻደቅ አይሆንብኝና የጸሎት ቦታ አለ አንተ ቤት ምናልባት ለመንገዴን ከመጥተው ጸሎት ለማለት ፈልጌ ነበር። የዘጠኝ ሰዓቱ ጸሎት እንዳይደርስብህ። አረ ምንም ችግር እኔ ቤቱን ለቅቄ ልወጣለሁ። በነፃነት ትጸልያለህ። አይ ጸሎት ቦታ የለም፣ የጸሎት ስፍራ የለኝም። እባክህ አንተ ሰው ያታናዘኝ ነው በመድኃኒዓለም እንደው እግዚአብሔር አምላክ መስዋዕት ጥበብ ይስጥህ። ለማንኛውም ገንዘቡን ልክልሃለሁ። በቃ ደጋግመህ እኮ መደወል የለብህም። የመጀመሪያውን ዙር የኦርቶዶክስ የመልካም ወጣት መርሃ ግብር አምልጧል። ሁለተኛው ዙር የኦርቶዶክስ የመልካም ወጣት ፕሮግራማችን አርብ ማታ 3 ሰዓት ነው የሚኖረን። እንዳልቃል በእኔ ዙሪያ ነው የምንማማረው። አንተ ከምር ላይ ብሬ ነህ ክሪስ ቀጥል። እሺ እና ሰላም ብያለሁ ሁላችሁንም። ቤትሻ ድሎ ላንቺ ነው መሰለ። ሮቢ ሰላም ብያለሁ። ሮቢ መልክቷን አስተላልፋለች። ቤትሻ አለሽ ነው? አዎ ቤትሻ ነሽ አሉ። እውነት ነው። ድምፅሽ ምንድን ነው ታዲያ ተቀየረ ነው ወይስ ቤትሻ ሌላ ቤትሻ ነች? ሌላ ቤትሻ ነው እንዴ? እሺ መስለሽ ነበር። ኤፌሶን ቤት እሷ ነበረች መሰልሽኝ። አይደለም ወንድሜ። ሰላም በይና አልሽ እንደ ቅድም አላልሽም መሰል
እህቴ ሮሚ ነው ሲል የሰማሁት እሷ እንድታወራ ወጣሁላት። እሺ አይ ጥሩ በቃ በተረፈ ሁላችሁንም ሰላም ብያለሁ። እኔም ሄሉ ካለሽ እሺ ቤትዬ። ቤት ሰላም ነው ክርስቶፈር? እንዴት ነው? ስንት ዳይስ ሞር ሆነ? ቀየርከው ፕሮፋይልን እንዴ? ቀይራሉኝ እኮ ብዙዎቹ አሯሯጡኝ። እኔም አክቹአሊ ዝም ብዬ እንዲሁ ለእንትን ይሻላል። ደህና ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ስንት ቀን ቀረ? እኔ አሁን ስንት ቀን ቀረ በሉ እንጂ እያልኩ ነው እናቴ። ትናንት አንዱ ወንድማችን ተጠመቀ፣ ያው አይታችሁታል። ዛሬ እስቲ ከስራ አለ ቆይ ልደት ያስገባውና ሪፖስት አድርጌዋለሁ እኮ አርገሻል መሰለኝ። በጣም ጎበዝ ወንድም። አልችል ብዬ ሳልገ የቀረሁኝ አክቹአሊ እሱም በዛኛው ሳምንት ይሻል ነበር ይመስለኛል እና ከጎኑ ወንደስ ሲለኝ ነበረ ግን አልተገኘውም። ቀረብ ብሎ ነበር የነገረኝ ኦልሞስት ቀርቦ። እሱም ከሁለቱ አንዱን ምረጥ ሲባል ይችኛውን አስቀደመ። ብልጥ አይደለ? በበዓለ ጰራቅሊጦስ አረጋት። በጣም አሪፍ ነበረ። እግዚአብሔር ይመስገን። እንደዛ ይቻላል እንዳይቻልም እኮ አዎ እንደዛ አይ እንደ ሁኔታው ያው ኬዙ ምናምን እንደ ኬዙ ታይቶ እንደዛ አባቶች አንዳንዴ እንትን ይላሉ። አንዳንዴ እንትን ይላሉ አባቶች። አሪፍ ነው፣ ደስ ይላል ሰው ሲጨመር። አንቺ ራሱ እየቆጠርሽ አይደል እንዴ? አሁን እኮ 3 ቀን ነው መሰለኝ ቀረሽ። እንደዛ ርቆ እንዳልነበረ አሁን ደግሞ ሲቀርብ ልቤ ጣልት አላልኩ እንዴ? አሁንማ እንደ ግድ ነው እንዳንረሳው ስንሯሯጥ። በተለይ እኔ ደንባራ ነኝ ማለት በጣም ነገሮችን ያላቅም ይዛለሁኝና በዛ በዚህ ስሯሯጥ። ለምንድን ነው የማትሰጠኝ አንተ? ስልክህም የለኝም ፊት እሰጥሻለሁ። ምን ችግር አለው? በውስጥ እሰጥሻለሁ። በስራ ቀን ስለሆነ ካልተመቸም ችግር የለውም። እሰጥሻለሁ። እስቲ ቆይ ቼክ እናደርግና አይ ቲንክ ቡልቡላ ነው ያልሽው? የት ነው? ኧረ ሚስጥር ይከበር። ስታወሪ ሰምቼ እኮ ነው። ስታወሪ ሰምቼ ነው እንጂ እኔማ እኮ ባይዚ በጣም ጠንቃቃ ነኝ። እዛ ቦታ ነው። አብርሽ ዊ ላቭ ዩ ሜቶ አብርሽ የኔ ተወዳጅ። ዶክተር ምን እያለች ነው? አነበብክ? ዶክተር ምን እያለች ነው? እንዴ ረዘመው። እሷ ጉድሽን አልሰማችም እኮ በውስጥ የነገርሽኝን ጉድሽን አልሰማችም። ምን አይነት ፍቅርና ስትኖሪ ማለት ከነነሽ እንደረዘመው ሉተር ነው ሳይማርም ያልሽው አባል ጎናል ሉተር ያልሽው እስቲ ያለሽ እንዴ ቸርች ዶክተሪን አልሰማችም። ይሄንን ብትሰማ 3-4 መርፌ ይዛ ነው የምትመጣው። አሁን ከስር ያሉት አልገባቸውም። እሺ አይ ስልጣን ስለሌለኝ ነው። እሺ ቆይ ልደት ይምጣና ያስገባቸዋል። በነገራችን ላይ በጣም ብዙ ልጆች አሉ እግዚአብሔር ይመስገን። ትናንትም ደግሞ አንድ በጣም ጎበዝ ጀግና እህት አለች እና ከስር ምትወስቻለች አላውቅም። ከልተት ብትብስ ነው አላለች። እሷም ኦልሬዲ በቃ ወስናለች። ሌሎችም አሉ ከእስልምናም አሉ። ደስ ይላል። ኧረ እዛ ቤት ምን ይሰራል? እኔ ሶፍት ሳልበላ መውጣት እግዚአብሔር ይመስገን። አደገኛ ነሻል። እሺ ማን ነው ዋሴ ነው ያሉኝ? ኤልያስ አንድ ቁጥር ጻፍ እስኪ ግባና ለደስ ሲመጣ ትናገራለህ። ኤልያስና ማን ያላችሁኝ? ኤልያስን አስገቡትና እና ሊኑ ኤልያስ የሚለው ሊኑ ዮሐና ሞዴሬተር ኤልዋይስ ጅጉ የሚለውን እሱን አስገቡታ። የሚጣላት መሰለኝ
እሺ ኤልያስ ገብቷል። ዋሴ እናስገቡት እያሉኝ ነበር። እስቲ ዋሴን አስገቡት እስቲ። እሺ ኤልያስ እንኳን ደህና መጣ። ሰላም ነህ አይደል? ኤልሚዩት አድርጊ። መስገን እንዴት ናችሁ መምህር? እንዴት ነህ? ሰላም ነህ? በረታ? እግዚአብሔር አዎ ግድ ነው። ሁሉ መልካም ነው አይደል? ሁሉ መልካም እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ነን እግዚአብሔር ይመስገን። እስኪ ልደትዬ ይምጣና ትቀጥላለህ። ከዛ ነግረውና እሺ ዋሴ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት አለ? እግዚአብሔር የተመሰገነ ይሁን። ሁላችሁ ሰላም ብያለሁ። እግዚአብሔር ይመስገን። ወንድምቶቻችን አስገቡት እያሉ ነበርና ለዛ ነው ያስገባነህ። ምንድን ነበረ? አዎ ሞር ልደትን ነበር የፈለኩት ማለት ኢንቦክስን ማድረግለት ነበር አልመለሰልኝም። ትንሽ የምጠይቀው ነገር ይኖራል ማለት አገልግሎቱን በጣም ስለምፈልገው በጣም ስለምከታተለው በነገራችን ላይ አሁን ያገኘሁት ማለት በጣም ብዙ ሞክሬያለሁ። በአካል ሁሉ አድራሻውን አጥቼ አዲስ አበባ ድረስ ሂጄ አጥቼው ተመልሻለሁና ያው እንትኑ ስለሌለኝ ነው አድራሻውን ስላላወቅኩ ነው። ኤኒዌይስ ግን አሁን የሆነ የገጠመኝ ፕሮብለም ስላለ ጥሩ ወንድምና ጥሩ አስተማሪ ስለሆነ ከዚህ ከአገልግሎቱ ጋር ያይዤ የምጠይቀው ነገር ስላለ ነው። ትንሽ በላይፌ ውስጥ ያሉ ችግሮችን እንዴት ሶልቭ እንደማድረግ እንዲያግዘኝ ስለፈለኩ ነው። ሞር በቃ አይ ጥሩ። እንደዛ ከሆነ ጠብቅና ሲመጣ ትቀጥላለህ። ምን ችግር የለውም። እሺ እሺ። አስገቡን የምትሉ ወንድምቶች ልደት ይምጣ እንጂ አይሻልም? እና በሌለበት ነው መግባት የፈለጋችሁት። ሰው ቤት ሰው ከሌለ እኮ አይገባም። ጠብቁና ሲመጣ እንደዛ ይሻላል። አይ ቲንክ እንደዛ ይሻላል ይመስለኛል። ልደትዬ ይምጣና ምናልባት እንዴት እንደዚህ ያደርጋችሁ እንዳይል ብዬ ነው። ሶሊያና ሰላም ነው? ናችሁ? እግዚአብሔር ይመስገን። እንዴት አለሽ? አለሁ። ሰላም ናችሁ? ሰላም ነን። እሺ ምንድን ነበረ ነው ልደት ነው የፈለሽው? ምንድን ነበር? አይ ያው ለመውራት መማርም ፈልጌ ነው። ማውራውም ነገር ስለነበረ ነው። ባለፈም ታሜ ቤት ገብቼ ነበር። ቆይ አንድ ላይ እናወራሻለን ምናምን ብሎኝ ነበር። እምነትሽ ምንድን ነው? እምነቴ መጀመሪያ ኦርቶዶክስ ነበርኩኝ። ከዛ የሆነ ሰዓት ላይ በሆነ ኬዝ አውርቼው ነበር። ታሙንም ቀይሬ ነበር ግን 8 ወር ምናምን ነው በራሴ ጊዜ ተጸጽቼ ምናምን ሁሉንም መዝሙሮችን የጴንጤ በፊት መለቃቸውን ምናምን አጥፍቼ አልተጠመቅኩም፣ ምንም አላልኩም። ዝም ብዬ መዝሙር እለቃለሁኝና አማክሬው ነበረ። ኦኬ ማንን ያማከርሽው? ተሜን ነው ወይስ ነው? ታሙን አውርቼው ነበር። አዎ ስለዚህ ኦልሞስት 8 ወር ቆይተሽ ነበር ከወጣሽ? 8 ወር ሆኖኛል ግን አልተጠመቅኩም። ዝም ብዬ ቤተክርስቲያን ብቻዬን ሄጄ ስለ ያው በፊት ያጠፋው ጥፋት ስለ ሰው ሲቆጣኝ በፊት አልሰማም ብዬ ስለነበረ የሄድኩት ማንን አወራለሁ ማንን አወያያለሁ ስል እንዳጋጣሚ ነው ይሄን ቤጅ ያገኘሁትና ባለፈ እና በራሴ ጊዜ ተጸጽቼ ቤተክርስቲያን ሄጄ ይቅርታ ጠይቄ አሁን መዝሙር ነው የምለቀው የኦርቶዶክስ ማለት ነው። አገር ቤት ነው ያለሽው? አይ አዲስ አበባ ነኝ። አይ አሪፍ ነው። አገር ቤት ነው። አዲስ አበባ እንኳን አገር ቤት ነው። ጥሩ። ስለዚህ አይ ንስሓ ገብተሽበታል ታዲያ? አልገባሁም። እና እዚህ ሳሪስ አቦ አማከርኳቸው ሂጄ አባት አንድ አባት በቃ ትምህርቱን ምናምን ንስሓ ገብተሽ ትጠመቂያለሽ ምናምን ብለውኛል። ግን በቃ መማር ስለፈለኩ ነው ማወቅ የምፈልገው ነገር። አይ ጥሩ። እስኪ እኔንም ፎሎ አድርጊኝና ጻፊልኝ እስኪ ግሩፕ አለኝና እዛም እንዳስገባሽ ነተሜን ልደትንም ኮንታክት አረጋቸዋለሽ። አርጌያለሁ። እኔም ሳልችል እነሱም ጋር እንደዚህ እያደረሽ እንትን ታያለሽ። አሪፍ ነው። እሺ መልሼልሻለሁ። በውስጥ አስታውሽኝ እሺ። እንደዚህ ብዬ ነበር ብለሽ እና ግሩፕ ሰጥሻለሁ ቴሌግራም፣ እዛ ላይም ትማሪያለሽ። እሺ ደውዬም አገኝሽ ተራውለንም እንገናኛለን ቴሌግራም ላይ።
እሺ እና መጠንከር ነው ያው የሚጀመረው። ዞሮ እንዲህ አይነት ኬዝ ድንገት ያለባችሁ ወንድምቶች ካላችሁ ንስሐ መግባት፣ ንስሐ አባት መያዝ መግባት። አሁን ደግሞ እንግዲህ ጾም ዛሬ ተጀምሯል። በነገራችን ላይ ጾም ጀምሩ ሁላችሁም። ሳልጠመቅ በነገራችን ላይ 2 ወሩን ፋሲካ ጾም ያለውኝ። አይ ግድ ነው ግድ ነው። እንኳንም ጾምሽ ምን ይላል የመጽሐፍ ቅዱስ? መጸጸት ራሱ ከንስሐ በላይ ነው። በጥፋት ግድ ነው ግድ ነው። ምንድነው መሰለሽ የምንችለውን ነገር እያደረግን ከዛ ደግሞ ማስተካከል ያለብንን ነገር እያስተካከል ነው የምንሄደው እንጂ እዚህ ጋር የሆነች ነገር አበላሽቻለሁና ስለዚህ በዚሁ በማበላሸቱ ሊቀጥል አይባልም። አንድ እግራችን ቢታመም በሁለተኛው እግራችን እንዲታመም አናደርግም አይደል? ልክ እንደዛ እንደማለት ነው። እና አሪፍ ነው ያደረግሽው። ቀላል ነው የኔው በውስጥ በደንብ አወራሽና ቀላል ነው አክቹአሊ። ከዚህ የተለየ ነገር ያው ምንም አወራሽ ነገር አይኖርም። ጥያቄዎች ግን ድንገት ካሉብሽና የት ላይ ትኩረት ማድረግ እንዳለብሽ የሆነ ነገር ብዬሽ ግሩፕ አለ እዛ ጋር ቮይሶችን በደንብ አድርገሽ አዳምጠሽ ያልገባሽ ነገር ካለ ጠይቂኛለሽ እያደረሽ ጎን ለጎን ግን ደግሞ የንስሐ አባት ሄደሽ አግኝተሽ ምናምን ንስሐ መግባት ከዛ እንዳሉሽ ማድረግ ነውና ስጨርሽ የተሰጠሽን ነገር ኦልሬዲ ሄደሽ ቆይተሽ ከሆነ የንስሐ ጥምቀት የቄደር ጥምቀት ያስፈልግሻል። እንደዛ ነው የምታደርጊው። እኔው እስቲ ዲቴል ከንስሐ አባት ጋር የሚወሩ ነገሮች አሉ፣ በውስጥ የምናወራቸው ነገሮች ይኖራሉ። ኮንታክት ግን ማናችንንም አድርጊን ችግር የለውም። እዚህ ጋር ያሉትን እንልደትንም ተሜንም ፎሎ ያንተን ነው እንጂ እነፈለገ ምናምን ሁሉንም ፎሎ በቃ አሪፍ ነው። እሺ ሶሊያና እሺ እንደዛ ነው አትጨናነቂ። እሺ በውስጥ ምናምን የምትሉኝ በዛ ጎበዝ። እኔ አሁን በጣም በዝቶብኛል። ከወደነፋይም ብዙ ሙስሊሞችን ነው የምቀበለው። ከኛም ራሴ ቤት ማገኛቸው አሉ፣ እንደዚህም ደግሞ የሚገኙ አሉና ወደ ባሰበት ነው የምንሮጠው ብዙ ጊዜ። እሱም ሆኖ በጣም ከባድ ነው እውነት ለመናገርና ኤክስፔክት አድርጋችሁ አጉል እንዳይሆን ምናልባት ሌሎችንም ወንድሞች ብታገኙ ደስ ይለኛል። ዝም ብሎ ለሆነው ላልሆነው ሁሉ ማለት የሆነ የለም ከአቅማችሁ በላይ ለሆነም ነገር ላልሆነም ነገር ፕላስ አንዳንዱም ነገር ደግሞ በቃ ማለት እኛም የሌለን ጉዳይ ልክ ለምሳሌ በሌለኝ ነገር አግዘኝ ብትሉኝ አልችልም። እኔ በማልችለው ነገር ማለት ነው። ጊዜ በሌለኝ ሰዓት ጊዜ ስጠኝ ብትሉኝ ላይኖረኝ ይችላል። ገንዘብ በሌለኝ ሰዓት ገንዘብ ብትሉኝ ከየት አመጣለሁ? እና አንዳንዴ በውስጥ የሚመጡ መልእክቶች ትንሽ ከራሳችንም በላይ ይሆናሉና እውነት ለመናገር እዚህ ስንመጣ እንደው በምንችለው ያህል እንተጋገዝ ነው እንጂ የሁሉንም ሰው ችግር ልንፈታ ምናምን አይደለም። እና እንደዛ ነው። እሺ ብዙ እንዳታዝኑ። እንደዚህ ጽፈንላችሁ እንደዚህ አድርገን አትመልሱም እንደዚህ አትሉም ምናምን የሚሉ ሮሮዎች አንዳንዴ እንሰማለን። እና በተለይ ክርስቲያኖች በቃ የሆነ መሰረታዊ ነገር ስንነግራችሁ ያ እዛ ላይ ትኩረት አድርጋችሁ በተቻለ መጠን ቀጥታ እኔ እንኳን ባላግዛችሁ ማገዝ የሚችሉ ወንድምቶች በዙሪያችሁ ይኖራሉ። ኦኬ ልደት ባይችል ሌላውም አካል ባይችል እንደዛ እንድታደርጉ ከንስሐ አባቶቻችሁ ጋር እንድትነጋገሩ እንደዛ ነው እንጂ እውነት ለመናገር ሁላችንም ብዙ ችግር ይኖርብናል። እሺ የምንጋፈጠው ብዙ መከራ ይኖርብናል እና ያንን ሁሉ ይዘን መተን መቼም ገሌ ካላገዘን እየያ እንልበትም አይደል? በተቻለ መጠን እግዚአብሔርን ይዘን ከአባቶችም ጋር እየተማከርን ከወንድሞች ከእህቶች ከቤተሰብ ጋር እንደዛ እያልን ነው በተቻለ መጠን ነገሮችን መሻገር ማለት ለመሻገር ሁላችንም ቢሆን መሞከር ያለብን ብዬ የማምነው እኔ እና እንደዛ ስለሆነ ምናልባት ቅር እንዳይላችሁ እሺ። አሁን ኮሜንትም ከታች አይቻለሁ ስታስገቡ እየመረጣችሁ ነው እንደምታስገቡ የሚል እንዳውም ቀጥታ ለኔ የተጻፈልኝ እኔ ስልጣንም የለኝም እዚህ ቤት ማለት ነው። እኔ ቤት ስልጣን አለኝ እና እንደዛ ስለሆነ እንደዚህ ማለት መጥፎ ነገሮችን አታስቡ። ደግሞ ጾም ነው እሺ። በተለይም ጾም ይሁንም አይሆንም ክርስቲያን በቃ ሁልጊዜም ቅን ነገሮችን ማሰብ መቻል አለበት። እሺ መጥፎ ነገር እንኳን ብታዩ አይ እንደው ከዚህ አንፃር እኮ ሊሆን ይችላል ብላችሁ የለም በቅን የምትተረጉም ቢሆን መልካም ነው ለመናገር። አለዛ መጥፎ ነገሮች ያቆሽሹናል፣ ይበክሉናል እና እንደዛ አድርጉ። እውነት ለመናገር ይሄ ከአቅሜ በላይ ነው ሰው እየተቀበልኩ ያለሁት ያው እግዚአብሔር ይመስገን። ግን አንዳንዴ ደግሞ እሺ እንደዚህ ምናምን እንደዛ ብለናችሁ ደግሞ ሳናደርገው ብንቀር አይ ተመልከቱ እንግዲህ ወደሚል ደግሞ ትመጡና ትሰናከሉብናላችሁ። ምክንያቱም ያለንበትን ጫና ብዙዎቻችሁ ላተረዱ ትችላላችሁ። እዚህ ጋር መተን ስናገለግል በትርፍ ጊዜያችን ነው እንጂ ሁላችንም የራሳችን ስራ የራሳችን ኑሮ የራሳችን ውጣ ውረድ ያለብን እውነት ለመናገር እና እንደዛ ስለሆነ
አንዳንድ ነገሩን ልክ ሲነገር አሁን ለምሳሌ የሶሊያና ያልኳት ነገር ለሁላችንም ይሰራ። እንደዚህ አይነት ጊዜ ያጋጠመን ካለ ግዴታ እኔን ማግኘት ልደትን ማግኘት ምናምን አይጠበቅባችሁም ይሆናል። በቃ እዚህ ጋር ነቃችሁ አይደል? ቤተክርስቲያን ትሄዳላችሁ፣ የሰንበት ተማሪዎችን መፈለግ ነው። እንደዚህ አይነት ኬዝ ለምሳሌ ያለበት ሰው አንኳኩቶ በሉ ጥሩ የነሳ አባት በደንብ እኔ እንደዚህ ነኝ ደካማ ነኝ በደንብ ሊያርሙኝ ሊያስተካክሉ ሊያስተምሩኝ የሚችሉ የነሳ አባት አገናኙኝ ማለት ብቻ ነው የሚጠበቅባችሁ። የሚያግዟችኋል። እና ቤተክርስቲያንም ደግሞ ስትሄዱ ማንንም ሰው ያን ያህል እንትን አትበሉ፣ አትፍሩ። ማለት መጠንቀቅ ያለባችሁን ነገር መቼም ትጠነቀቃላችሁ። መሬት ገነት አይደለም፣ መሬት ላይ ስለሆነ ያለ ነው። አንዳንዴ ይሁዳም አይጠፋምና ነው ይሁዳም አይጠፋምና እና ጥንቃቄ ያው የሚደረገውን ያልተጠንቆ ግን የሆነ የለም። ለምሳሌ ለማማከር መረጃ ለመጠየቅ ሰምቲንግ ቤቱ ያው ክፍት ነው ታውቃላችሁ 24 ሰዓት በሚባል ደረጃና ቀረብ ብሎ ግን ወንድሞችን እህቶችን ማማከር በተለይ ደግሞ እንደዚህ ሀገር ውስጥ ያላችሁ ቤተክርስቲያን ለመሄድ የምትቸገሩበት ሁኔታ ይኖራል ብዬ አላስብም እና ጎራ ብላችሁ ያለውን ነገር እንትን ማለት ነው እና እንደዛ ነው። አይ ቲንክ በዚህ ጉዳይ ብዙ ማውራት አያስፈልግም ይመስለኛል። ልደት ያመጣ የጨረሳችሁ ነው ምናምን ለወጣ ነውና እንትን ማለት ወጣ ነው ወደ ውጭ ልወጣ ነው እንሄድበት ቦታ። በቃ ምን ሰዓት ትከፍታለህ? ኤልያስ ትናንት የተጠመቀ ወንድማችን ነው። በሚገርም ታሪክ አለው ቢያካፍለን አሪፍ ነው። ሌላ ጊዜ ማታ እንከፍታለን። ፕሊዝ ትከፍታለህ ማታ? አንዴ ነው ምን ስራ አለን ብለህ ነው። በቃ ስለዚህ ማታ ላይ ኤልያስ ማታ ትመጣለህ። ሶሊያናም ማን ነበረ ፈልጎት የነበረው ወረደ። እሺ ቀጥይ እህታችን።